ብሌንና ሰላም በደስታ አበዱ። እጅጉን በጣም ከሚባለው በላይ ሰላም እና ብሌን እየተላቀሱ ዶክተሩን አቀፉትና ዶክተር አንተ የዋልከው ውለታ ቀላል አይደለም ብላ አቀፈችው። ሳሚና ዶክተሩ እጅግ በጣም ደስ የሚል ታሪክ ሰሩ። አቶ በኃይሉ በንዴትና በቁጣ ፍጥጥ ብሎ ቀረ። ሳሚ ደግሞ የዲኤንኤውን ውጤት ያዘና ከሚባለው በላይ በደስታ ፈገግ ብሎ እጅጉን በጣም ተደሰተ። ብሌን እኔ እኮ እውነታውን ነግሬሽ ነበር። በሰዓቱ ውጤቱ እንዴትና ለምን እንደተቀየረ ባላውቅም አንቺ የወይዘሮ ሰላም ልጅ እንደሆንሽ ነግሬሻለሁ። አቶ በኃይሉና ቃል ተመካክረው ወይዘሮ ሰላም አረብ ሀገር የሰራቸውን ገንዘብ በሙሉ ለመብላትና ለመቀማት ሲሉ ያደረጉት ትልቅ ሂደት ነው ብለው አሏት። እሷም ደግሞ ሳሚ እኔ እየዋሸ መስሎኝ በጣም ተናድጄ ነበር። ዶክተሩ የዲኤንኤውን ውጤት ከፍቶ ሲያየው እንዲሁም ደግሞ አቶ በኃይሉና ወይዘሮ ቃል ከሚባለው በላይ ደንግጠው እኔም ራሴን መቆጣጠር አቅቶኝ ነበር። አንተ ሰላም እናትሽ ናት ካልከኝ በኋላ እኔም ውጤቱን ካረጋገጠች በኋላ ልጇ እኔ እንደሆንኩ ልነግራት ተዘጋጅቼ ነበር። ግን በሚያሳዝን ሁኔታ ውጤቱን ስናይና ውጤቱ ላይ ወረቀቱ ላይ ያለው ውጤት ሰላምና ቃል እናትና ልጅ እንደሆኑ በጣም አዝኜ ነበር። ይሄ ነገር እንዴት እንደተቀየረ ባታቂም ነገሩ ብዙ ነው። እመኒኝ አሁን አንድና አንድ ማድረግ የምንችለው ያንቺንና የሰላምን ጸጉር ወስጄ ዲኤንኤ ማድረግ አለብኝ ብሎ ሳሚ ብሌንን ካስፈቀዳት በኋላ የብሌንና የሰላም ጸጉር ዲኤንኤ ናሙና ከተደረገ በኋላ ዶክተሩም ደግሞ እመኒኝ ወይዘሮ ሰላም ምንም ይፈጠር ምንም ብሌን ያንቺ ልጅ ማናት ቃል ያንቺ ልጅ እንዳልሆነች 100% ነግርሻለሁ። ሆኖም ግን በዛም ብትይ በዚህም እውነታውን የምነግርሽ ነገር ቢኖር ትክክለኛ ልጅሽን ፈልጌ አመጣልሻለሁ ብዬ ቃል ገብቼ ነበር። ሳሚ በጣም ጥሩና መልካም ሰው ነው። ወደድሽም ጠላሽም እውነታው ይሄ ነው ብለው ነገሯት። በጣም ከሚባለው በላይ ደነገጠች። ራሷን መቆጣጠር አቅቷት በደስታ አበደች። ዶክተር ያንተ ውለታ ከባድ ነው። ውለታን መመለስ አልችልም። ሆኖም ግን ዛሬ ላይ ብሌን የኔ ልጅ እንድትሆንና ቃል የኔ ልጅ እንዳትሆን ትልቅ ተጽዕኖ አድርገብኛል። አመሰግናለሁ ብላለችው። ወይኔ በኃይሉ እያለ አቶ በኃይሉም በንዴት እያበደ ይገኛል። እኔ ሁላችሁንም ካላጠፋሁኝ ሰው አይደለሁም። መቼም ቢሆን መቼም ሰላም አሁንም ቢሆን ብሌን ልጇ ሁና ልትደሰትም አይገባትም እያለ መፎከርና መናደድ ጀመረ። አቶ በኃይሉ በሚያሳዝንና በሚገርም ሁኔታ አሁንም ቢሆን ተስፋ ባለመቁረጥ ይገኛል። እሷም በጣም ግራ ገባትና እንደው ተስፋ የማይቆርጥ ሰውዬ ምን አይነት አደገኛና ጉደኛ ሰውዬ ነው? ዛሬም ላይ ቢሆን ከሚባለው በላይ በተስፋ ሆኖ በቃ አሁንም ቢሆን ሰላምን ገንዘብና ንብረቷን ለመውሰድ የሚያደርገው ነገር በጣም ይገርማል እያለች ቃል ግራ እየተጋባች ነበር። ተስፋም ቆርጣ ነበረ። መጨረሻ ላይ እንግዲህ ዶክተሩ ውጤቱን ከፍቶ ሲያየው እንዴትና በምን እንደተቀየረ እራሳቸው ግራ ገብቷቸው መጨለል ጀመሩ። ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ ያደርጋችሁ ለምታበረታቱኝ አመሰግናለሁኝ። እጅግ በጣም በሚያሳዝንና በሚገርም ሁኔታ ቃል መልሳ ጎዳና ላይ ልትወጣ ተወስኖባታል። የአቶ በኃይሉ ንዴትና መቃጠል ደግሞ እጅግ በጣም ያስፈራል። እሱ ራሱ ደንግጦ በቃ የኔ መጨረሻ የሆነ ማለት ነው። ወይኔ በኃይሉ
እኔ የፈለኩትን ነገር በፍጹም አጥቼ አላቅም። ሰላምን ቢሆን በፍጹም ልታሸንፈኝ አትችይም እያለ መፎከር ጀመረ። ቃልም ዶክተሩ ውጤቱን ከፍቶ ካየው በኋላ በጣም ግራ ተጋባችና ነግሬሽ ነበር በፊት፣ አሁን መቼም ተመልሰሽ ልጄ ብትይኝ እኔ መቼም ይቅር አልልሽም። ጎዳና ላይ ልጅሽን አውጥተሽ ጥለሻታል። የዛኔም ነግሬሻለሁ፣ ውጤቱ የኔ ሆኖ ከመጣ መቼም ይቅር አልልሽም ብዬሻለሁ። አይሽ አሁንም ምንም የተለየ ነገር የለም። እናቴ አንቺ በጣም አደገኛና ከባድ ሰው ነሽ። ምንም ቢፈጠር ምንም እንዲህ ማድረግ የለብሽም ነበር። ዛሬ ላይ የሰራሽው ስራ መቼም ይቅር አያስብልም እያለች መቃጠልና መናደድ ጀምራለች። እንግዲህ መጨረሻው በጣም የሚያሳዝንና የሚገርም ነገር ነው እየተፈጠረው። እንግዲህ እጅጉን በጣም በጣም በሚያሳዝንና በሚገርም ሁኔታ ብሌንም እያለቀሰች የእንጀራ እናቷ ገነት ደግሞ ደውላላት ስሚ ዳግም የለም ብላ ስትል፣ ስሚ እናቴ እኔ አንቺን በፍጹም ማስቀየምም ሆነ ማስቆጣትም አልፈልግም። ስለ ዳግም ምንም ነገር አታንሽብኝ ብላለቻት። ኧረ ተይ የኔ ልጅ ምንም ቢሆን እኮ ወንድምሽ ነው። እንዴት አንድ ወንድምሽ ላይ እንደዚህ ልጨክኝ ትችያለሽ? ስለዚህ እየተፈጠረ ያለው ነገር ልክ ነው። ምንም ቢፈጠር ምንም አንቺ በየትኛውም መንገድ ላይ ሆነሽ ወንድምሽን ማዳን አለብሽ አለቻት። እንዴ ቆይ ምን እያልሽ ነው ማየ? እኔ አንቺን ማስቀየም አልፈልግም። ስለ ዳግም የምታነሽብኝ ከሆነ ስልኩን እዘጋዋለሁ ብላለች። ብሌን ቁጭ ብላ እያሰበችና እያሰላሰለች ያለው ከሳሚ ጋር የነበራትን ቆይታ ገነት ማናት ሰላም እናትሽ ናት፣ የበኃይሉ እህት ሰላም እናትሽ ናት የሚለውን በተደጋጋሚ እንዴት እንደዚህ ሊያደርገኝ ይችላል? ሳሚ በጣም ሸውዶኛል። ይሄን ደግሞ እንዴት ከሱ ልጠብቅ አልችልም። ከኔ የምንፈልጎ ነው እንዲህ የሚያደርገኝ እያለች በሀሳብ ተናዳ ወደ እሱ ለመደወል ስትፈልግ ነው ገነት የደወለችው። መጨረሻ ላይ እንግዲህ ልጄ ይቅር በይኝ፣ ወንድምሽን እና አንቺን ያጣላኋችሁ እኔ ነኝ። በሰዓቱ የተፈጠረው ነገር በጣም ከባድ ነበረ ብላ ማስረዳት ጀመረች። ቃልም መልሳ ወደ ብሌን ጋር ደወለችና ስሚ አሳዳጊ እናትሽ ብዙ ነገር ደብቃለች። ከደበቀችው ውስጥ ልንገርሽ፣ የዛኔ አንቺን ወደ ቤት ቶሎ ነይ ብላ ያለችው ገነት ናት። ያን ሁሉ ያደረገችው እኔና ዳግምን አብራ ያስተኛችን እሷ ናት። ከዛ አንቺ ስትመጪ ከዳግም ጋር ተስፋ እንድትቆርጭ ያደረገችሽ እሷ ናት። ቆይ ለምን ይህን ኩላ ነገር እናቴ ለምን ማድረግ ፈለሽ? ዳግም ወንድምሽ ነው። አብራችሁ እየሆናችሁ ሌላ ነገር እንዳይፈጠር ብዬ ነው ይሄን ነገር ያደረግኩት ብላ ገነትም ተናገረች። ገነት ባንዴ ሁለት ልጆቿን በማጣቷ በጣም ልቧ ተሰብሮ እያለቀሰች እና እየተንሰፈሰፈች ትገኛለች። እሷም ከሚባለው በላይ ስላዘነች እና ስለተናደደች አይ እንግዲህ ምንም ይፈጠር ምንም ለሆነው ነገር በሙሉ ፈጣሪን አመሰግነዋለሁ ብላ ብሌንም መኝታ ክፍሏ መንሰፍሰፍ ጀመረች። ግን አንቺ እናቴ አይደለሽም፣ እንደዛ አይነት ጨካኝ እናት የለኝም። ምንም ቢሆን አንቺ እኔ ላይ ይሄን ነገር ታደርጊያለሽ ብዬ አላስብም። እውነቱን ስነግርሽ በጣም ክፉ ሴት ነሽ ብላ ነው የተናገረችው ማለት ነው። እንግዲህ ይሄን ያክል በጣም እንደከፋትና እንዳዘነች ያስታውቃል ማለት ነው። ወይዘሮ ገነትም በጸጸት እየተቃጠለች እና እየተንሰፈሰፈች ትገኛለች። ሌላው እንግዲህ ዳግምም ከዛ ከቤት ውልቅ ብሎ ሄዶ ከጎረቤቷ ጋር ሆና ስለ ዳግም መሄድ እያወራች ነበር። ጎረቤቷ ፀሐይም በጣም በሚያሳዝንና በሚገርም ሁኔታ እያሰበች እና እያቀደች ያለው ትልቁ መርዶ ምን ሆነና እንዴት ይችን ጁዛ ሴትዮ መጠቀም አለብኝ። ይህንን ፋይል ለበኃይሉ ከሰጠሁ እኔ በጣም ባለ ሀብታም እሆናለሁ። ይህን ወረቀት መጠየቅ አለብኝ አለች። እኔ ምልሽ ገነት ይህ ወረቀት ምንድን ነው?
የዛኔ ከዳግም አባት ጋር ሲፈጠር የነበሩ መረጃዎች ናቸው። ላንቺ ምንም አይጠቅምሽም። ይህንን ወረቀት አይደለም ላንቺ ዝርዝር ጉዳዩን ልናገር ቀርቶ ለገዛ ልጄ ዳግም እንኳን በፍጹም እንትን ብዬ አላቅም። ገነት፣ ይህ ወረቀት እኔ ጋር ይቀመጥ። ሁሉም ሰዎችን የሚያጨናንቅሽና ችግር የሚያስገባሽ ከሆነ አንቺ ደግሞ ችግር ገብተሽ ማየትን በጭራሽ አልፈልግም። ስለዚህ ምንም ይፈጠር ምንም እያንዳንዱ የተፈጠረውና የሆነውን ነገር በሙሉ አርፈሽ ተቀመጪ ብላ አለቻት። እንዴ ድሮም ቢሆን እኮ ሚስጥሬን ሁሉ ምነግርሽ እኔ ነኝ። አንቺ ሚስጥርሽን አትናገሪም። ለምንድን ነው ግን? ይሄ ወረቀት እኔ ጋር ቢቀመጥ ላንቺም ሰላም ነው። ጎረቤት አንድ ነገር እንድትሆኝብኝ አልፈልግም እያለች ማስመሰል ጀመረች። ሁሉንም ነገር እንግዲህ አምና ተቀብላለች። ወይዘሮ ገነት የዋህነቷ በኋላ ዋጋ እንደሚያስከፍላት አላወቀችውም። ዳግምንና ብሌንን ያጣሁት በአንቺ ምክንያት ነው፣ አንቺ ጦሰኛ እያለች ቃልንም እየወቀሰቻት ትገኛለች። ቃልም በሚያሳዝን ሁኔታ እኔ ምኑም ነገር ላይ የለሁበትም፣ ይህ ሁሉ እንዲፈጠርና እንዲሆን ያደረሽው እራስሽ ነሽ። አንቺ ብሌንንና ዳግምን ማለያየት ስለፈለግሽ እንጂ ማለያየት ባትፈልጊ ኑሮ እኔን አብረሽ ከሱ ጋር አስተኝተሽ እሷን ደውለሽ ባልጠራሻት ነበር ብላ ስትላት፣ ገነትም የባሱን በንዴት እየተቃጠለችና እየተንሰፈሰፈች ትገኛለች። ወይዘሮ ሰላምም ከዶክተሩ ጋር በጸጸት አበደችና ዶክተር በዛቱ ቃሌን የልሽ አይደለሽም ብዬ ጎዳና አስወጥቻታለሁ፣ ብዙ ነገር አድርጊያታለሁ። አሁን መቼም ይቅር ልትለኝ አትችልም። ከባድ ነገር ነው የተፈጠረው። ስለዚህ ምን እንደማደርግም አላቅም እያለች በጭንቀት ስታብድ፣ እባክሽ ተረጋጊ ወይዘሮ ሰላም፣ ሁሉንም ነገር ጊዜ ይፈተዋል፣ እኔ ሁሉንም ነገር አስተካክለዋለሁ እያለ ቢለምናትም ሰላምዬ ከሚባለው በላይ ራሷን መቆጣጠር አቅቷት የምትወስነው በሙሉ ግራ ገብቷታል ማለት ነው። አቶ በኃይሉም አየሽ እህቴ፣ መረጋጋት አንዳንዴ ጥሩ ነው ብሎ ቢላትም በኃይሉ ጋር ተፋጠጠች። በኃይሉ እንግዲህ ዶክተሩ አስቀድሞ ውጤቱን እንዲቀይርለት በ500 በ600 ሺህ ብር ልስጥህ እያለ ሲለምነው እኔ ለእውነት እንጂ ለምንም ነገር እንትን አልልም፣ እንግዲያውስ እናትህን እገልልሃለሁ፣ እናትህ በህይወት አትኖርም እያለ ቢያስፈራራውም እናቴን የፈለካት ማድረግ ትችላለህ፣ እናቴን እንትን ልትል ነው ብለህ፣ እኔ ግን የማይሆን ነገር ላደርግ አልችልም ብሎ ወሰነ። እሱም በሀሳቡ ፍንክች ሳይል የዲኤንኤውን ውጤት እንዳለ ከፍቶ ቢያሳያትም ውስጡ ግን በጣም ስለጠረጠረ ቃል የሰላም ልጅ አለመሆኗን ብዙ ማስረጃ አቀረበ። ሰላምም ግራ ገብቷት ምን እንደምትወስን በቀጣይ ፓርቲ የምናይ ይሆናል ማለት ነው። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።